ማለት ስሜቴን ቢረዳ ዶክተሩን በጣም እየነገረው ነበር። እኔ ፈልጌው አይደለም፣ አላዛርን ጠልቼው አይደለም። በቃ ያለሁበት ሁኔታ በጣም ከባድ ነው፣ እንደየሰው ይለያያል ብያቸዋለሁ። እና ለእኔ እርግዝና በጣም ነው የከበደኝ። የመጀመሪያም ስለሆነ ይሁን አላውቅም። አላዛር ደግሞ በዚህ ይጨክንብኛል ብዬ አላስብም። እዚህ እንዳላውቃለሁ፣ ግን ቢያንስ እንኳን ለበዓል እኮ ሰው መጥቶ አይቶ ይሄዳል። ምን ጎደለሽ ብሎ መጥቶ አይቶ ቢሄድ ምን አለበት? እኔን ዛሬ ብቻዬን መተው አልነበረበት። ማንም የለም ቤት ውስጥ ብቻዬን ምግብ ሰርቼው ማን ይብላ? ስሜት ነው የሚሰማኝ። እንደገና ደግሞ ብቻዬን ማሳለፍ አላማረረም። ሰላም ሰላም ውደኛ ቤተሰቦች እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ ሰሞኑን አልነበርኩም፣ ጠፍቻለሁ በጣም። ዛሬ ግን በቤቴ መጥቼላችኋለሁ። እንኳን አደረሳችሁ ለማለት ነው የመጣሁት። ትንሽም ደቂቃ ብትሆን ብቻዬን ብሆን ነው። የግንቦት ልጅ ነኝ፣ ግን አባቴ ነው ያወጣልኝ ስሜን እና ስሜን በጣም ነው የምወደው። ያው ከህይወቱ ጋር እያይዞት ነው እና እንኳን አደረሳችሁ። ያው ዛሬ ስሜን እየጠራው ነው እንኳን አደረሳችሁ ምላችሁና አሁንም በድጋሚ እንኳን ለትንሣኤ በዓል በሰላም አደረሳችሁ ላችኋለሁኝ። እንግዲህ ያው ያለሁበት ነገር ትንሽ ከበድ ያለ ቢሆንም ለመምጣት ማለት በዓል በጣም ነው የምወደውና በዓል ብቻዬን ነው ዛሬ እያሳለፍኩ ያለሁት። ማንም የለም። ካሜራማኑን ጠርቼው ነው፣ እሱ ራሱ አልነበረም። ለዛ ነው ዛሬ አርፍጄ ነው ራሱ የቀረጽኩት። ኦልሞስት አሁን ወደ 10 ሰዓት ሆኗል። አላዛርንም ስጠብቀው ነበር። ቤት ውስጥ ምግብ አዘጋጅቻለሁ፣ ብዙ ነገር ተዘጋጅቷል ቤት ውስጥና ግን ደግሞ ምን ታረጉታላችሁ? አንዳንዴ ከባድ ነው አይደል? ያለንበት ሁኔታ እውነት ለመናገር ዛሬ አልኳችሁ አብሬው ብኖር ካላዛር ጋር አብረን ብናሳልፍ ደስ ይለኝ ነበር። ያው እኔም ሰሞኑ ጥሩ ሙድ ውስጥ አልነበርኩም። ያው ብዙዎቻችሁ ጥፋተኛ እንደሆንኩ ነበረ እያወራችሁ የነበረው። እኔም ወድጄ አልነበረም። ዶክተሬ ጋር ሄጄ ዶክተሬን ሳወራው ነበረ። ትንሽ የሆርሞን ለውጥ ስለነበር እሱም ባየው ቁጥር ምናምን ጥሩ ስሜት አይሰማኝም ነበር። ቮሚት ያደርገኛል። በቃ በጣም በቃ እሱን ማየት አልፈልግም ነበረ። ግን ያ እኔ ወድጄ አይደለም። ያንቺ እርግዝና የተለየ ነው ወይ ምናምን ለምትሉ ተለይቶ ሳይሆን እንግዲህ ከሴቱ ይለያያል ይመስለኛል። የሚረዱኝ በጣም ብዙ ሴቶች አሉ፣ ደውለው ሲያወሩኝ ነበረ እና እንደውም ብዙዎቻቸው ባሎቻቸውን ይጠላሉ። የመጀመሪያው አካባቢ ትንሽ ከበድ ስለሚል ከዛ በኋላ እንደውም ባሎቻቸው እናቶቻቸው ጋር ሄደው ያርፋሉ። እኔ ደግሞ ትምህርት ምናምን ማቋረጥ ስላልፈለኩ ነበረ ያልሄድኩት። ወደ እናቴ ጋርም ሌላ ቦታ መሄድ አልፈለኩት፣ እዚህ መሆን የፈለኩት ስራም ስለምሰራ። አሁን ደግሞ ልወልድ ስለሆነ ያው መውለጃ ቀን ደርሶ እስከወልድ ድረስ መስራት አለብኝ ስራ። ትምህርቴንም ደግሞ ያው የተወሰነ ስለማቋረጥ አሁን ማቋረጥ የለብኝም በሚል ነው ያልሄድኩት እንጂ እኔ ወድጄ አይደለም። ሴቱ ደግሞ እርግዝና ይለያያል። የምትረዱኝ ትረዱኛላችሁ ብዬ አስባለሁ። ላላዛርም ዶክተሬ ሲነግረው ነበረ፣ ግን ደግሞ እሱ ከመስማት ይልቅ መሸሽን መርጧል። ቤት ውስጥ በጣም 4 ቀን ምናምን ሆኖታል። ቤት ውስጥ መጥቶ አያውቅም ጭራሽ። አይቶኝም፣ ስደውለትም ስልክ አያነሳም። እኔም ዶክተሬ ጋር ግራ ተጋብቼ ሄጄ ያው ማስተካከል ያለብኝን አስተካክዬ፣ ግን ደግሞ በዓል አብረን እንድናሳልፍ አሁን ደህና ነኝ። እውነት ለመናገር በጣም ነው ማለት እሱን የምፈልገው። ግን እሱ ደግሞ ቆየ ስሜት ከተሰማኝ ስሜቱን ያዝ አድርጌ ነው፣ ግን ደግሞ አልቻልኩም። ምን እንጃ ወደ መጨረሻው አካባቢ ስሜቱ ከበድ ይላል መሰለኝ፣ አላውቅም። በጣም ከብዶኝ ነበር እውነት ለመናገር። በቃ ማንንም ማየት አልፈልግም፣ ብቻዬን ነበረ መሆን ፈልገውና በጣም ከባድ ጊዜ ነበረ እያሳለፍኩ የነበረው። ለዛ ነው እንጂ የሱ ጥላቻ ኖሮኝ አይደለም። እንዴት ነው ሰው ባሉን ሊጠላ የሚችለው? እንዴት ነው ሰው ባሉን በዛን ያህል እንደዛ ሊሆን የሚችለው? ገብታችኋል አይደለ? በጣም ይከብዳል እንደዛ መደረጉ ነው የምላችሁና
አሁንም ደግሞ ለበዓል በቃ ትላንት ማታም ስራ ሰራ ነበረ፣ ጠዋትም እሱ ይመጣል ብዬ ምግብ አዘጋጅቻለሁ። ሁሉ ነገር እውነት ያልተዘጋጀ ነገር የለም። ግን እሱ ሊመጣልኝ አልቻለም እስካሁን ድረስ። ዶሮም ሁሉም ነገር በቃ ያልተዘጋጀ ነገር እውነት የለም። በቻልኩት አቅም በቃ እሱን ለማስደሰት እንጂ እኔ አሁን ላይ አልበላም። እውነት ለመናገር ማለት የምፈልገው ቀለል ያለ ምግብ ነው እንጂ የበዓል ምግብ ምንም በቃ የምሬን ሰው እያስቀምስኩ ነው የሰራሁት ማለት ነው። ለምን በቃ ምንም ፍላጎቱ ስለሌለኝ እና አላዛር ደግሞ ይጨክንብኛል ብዬ አላሰብኩም። ይኸው 10 ሰዓት ሆኗል ብያቸዋለሁ። ስልኬ ያው ቮይስ ስለያዝኩበት ሰዓት ባሳያችሁ ደስ ይለኝ ነበረ። 10 ሰዓት ነው አሁንና እስካሁን እኔ ምግብ አልበላሁም። ተጣጥቤ ቁጭ ካልኩ ያው ጣኑም እንዳጨስኩ እውነት ቡና ራሱ ቆልቼ ምናምን እንትን ብያለሁ። ግን እሱ ሊመጣ አልቻለም። ስለውላ አነሳም እዚህ እንዳላቃለሁኝ ማሚ ጋም ሄዶ ሐዋሳም ሄዶ አይደለም። ግን ደግሞ እኔ ለኔ በዚህ ያህል ይጨክናል ብዬ አስቤ አላቅም። ብቻዬንም በዓል እውነት አሳልፌ አላቅም። ቢያንስ ከእናቴ ጋር ነበረ ፊትም አሳልፈው። እሱ ይዞኝ ሲሄድ እሺ ብዬ እናቱ ጋር ሄጄ ነበረ ማሳልፈው። ያው ጸዌ ጀምሮ ራሱ ከገና ጀምሮ እስካሁን ድረስ አለና ለኔ በጣም ከባድ ነው። ይቅርታ በበዓል ቀን ማልቀስ አልፈልግም። ምክንያቱም እኔ የትንሳኤን በዓል በጣም ነው የምወደው። በጣም ለኔ በጣም ትርጉም አለው በህይወቴም ማለት ነው። እና ገናንና ትንሳኤን በጣም ነው የምወደው እና እኔ አላዛር ይጨክንብኛል ብዬ አስቤ አላቅም ነበር። ማለት አስቤ አላቅም። አልቻልኩም። ይቅርታ ግን እውነት በጣም ይቅርታ። በበዓል ቀን መተሽ ለምን ታለቅሻለሽ ለምትሉኝ በጣም ይቅርታ። ግን ያላችሁኝ እናንተ ስለሆናችሁ ስለከፋኝ ከእናንተ ጋር በዓል ማክበር ስለምፈልግ ኬክ አሰርቻለሁ እና ኬክም እንቆርሳለን ከእናንተ ጋር። በቃ በጣም ስለከፋኝ ነው። ይቅርታ በጣም ማለት ስሜቴን ቢረዳ ዶክተሩን በጣም እየነገረው ነበር። እኔ ፈልጌው አይደለም፣ አላዛርን ጠልቼው አይደለም። በቃ ያለሁበት ሁኔታ በጣም ከባድ ነው። እንደየሰው ይለያያል ብያቸዋለሁ እና ለእኔ እርግዝና በጣም ነው የከበደኝ። የመጀመሪያም ስለሆነ ይሁን አላውቅም፣ በጣም ነው የከበደኝ። በቃ ያው እናቴም አጠገቤ የለችም እና በጣም ነው የከበደኝ። እናቴን ማነግራት የማታውቅበት ምክንያት እናቴን ማስጨነቅ ስለማልፈልግ፣ እናቴም ስለሚያማት እንድደነግጥ ያለሁበትን ነገር አውቃ እንድደነግጥ አልፈልግም። ለዛ ነው እና አላዛር ደግሞ በዚህ ላይ ይጨክንብኛል ብዬ አላስብም። እዚህ እንዳላቃለሁ ግን ቢያንስ እንኳን ለበዓል እኮ ሰው መጥቶ አይቶ ይሄዳል። ምን ጎደለሽ ብሎ መጥቶ አይቶ ብሄድ ምን አለበት? ይህ እንዳለ እኔ ምን አርጌው ነው ማለት ያለሁበትን አቅም እንዴ ያሳለፍኩትን ሁሉን ነገር ማሰብ ነበረበት። እኔን ዛሬ ብቻዬን መተው አልነበረበት። ማንም የለም ቤት ውስጥ ብቻዬን ምግብ ሰርቼው ማን ይብላ? እንዳልኳችሁ እኔ መብላት ብዙ ፍላጎት የለኝም እና በቃ ምንም ግራ ነው የገባኝ። በሞዳው በዓል ምን አለበት ቤታችን ተሰብስበን ቴክስት አረኩ፣ አይመልስም። ደወልኩ፣ አይመልስም። ምን ማለት ነው እንዴ? መጥቶ እኮ አይቶኝ ብሄድ ምን አለበት? ያለበትን ሁኔታ እያወቀ እኔ ፈልጌው አይደለም። ደግሞ ዶክተሩ ደውሎ እንዲያወራው አድርጌያለሁ። አውርቶታል ያለሁበትን ነገር። በቃ እኔ ማስረዳት ስላቃተኝ እኔ እንደዛ ለሆንበት ፈልጌ አይደለም። ግን እንዴት ብዬ ላስረዳችሁ? የምትረዱኝ እናቶች ትኖራላችሁ። አንዳንዶቻችሁ ላትረዱኝ ትችላላችሁ። ለእናንተ ቀላል ሆኖ ሊሆን ይችላል። ግን ለእኔ ቀላል አይደለም። በጣም ከባድ ነው። በጣም ከባድ ጊዜ ነው እያሳለፍኩ ያለሁት። አስቡት፣ የሆነ አጠገባችሁ እህት፣ ወንድም፣ እኔ ማንም የለኝም። በቃ ሰው የለኝም እና ብቸኝነት ደግሞ በጣም ከባድ ነው። ሆርሞኑ አለ፣ ብቸኝነት ስሜት ነው የሚሰማኝ። እንደገና ደግሞ ብቻዬን ማሳለፍ አላማረርም። ነገ ልጄ ይህንን ነገር ሲያይ እንዲከፋው በቃ በአርገዜ ማማረር አልፈልግም፣ እንዲሰማው አልፈልግም። ነገ ልጄ ይህንን ቪዲዮ ሊያዩ ይችላል እና ማማረር አልፈልግም።
ምክንያቱም ለምን አማርራለሁ? በቃ አንዴ ሆኗልና አንዴ ከሆነ በኋላ ደግሞ እኔ አላዛር እንዲተወኛል ይጨክንብኛል ያስብ አላውቅም። እሺ ሌላው ቀን አይምጣ፣ ግን ለበዓል ለምን አብረን እናሳልፍ ተዘጋጅቻለሁ። ልብስ ራሱ አንድ አይነት ነበረ ያሰራሁትና በቃ እኔ እንጃ እሱ ላይ ይቅርታ አልቻልኩም። ሶፍት አምጣልኝ። ከባድ ነው። ይቅርታ እኔ በዚህ ቀን እውነት በዛሬ ቀን ደስ የሚለኝ ቀን የደስታዬ ቀን ነው እንጂ ማልቀስ እንደሌለብኝ ያውቃለሁ። ግን ካለሁበት አንጻር ነው። እሺ ይቅርታ ቤተሰቦች፣ የምሬ ነው። በጣም ይቅርታ። ግን እናንተ ጋር መጥፋት አልፈልግም። ምክንያቱም በጣም የምትወዱኝ እናቶች አላችሁና እቺ ልጅ ምን ሆና ነው ምናምን ብላችሁ እንደምታስቡ ስለማቅ ለዛ ነው የመጣሁት እንጂ እውነት ቪዲዮ ከሱ ጋር ሰራለን ብዬ አስቤያለሁ። አልኳችሁ ምግብ አዘቁ ብዙ ነገር አስተካክዬ ጨርሻለሁ። ግን ከባድ ነው በጣም። በቃ እንዴት ብዬ ላስረዳችሁ? እውነት በጣም ነው የሚከብደው። ልጅ ያህል ይዤ እንደገና ደግሞ እሱ በዚህ ያህል መጨከን። አንድ ሰው እንኳን አደረሳችሁ ማለት ለሱ ስልኬን ከፍቼ ነበር እና ላወራው እየሞከርኩለት ነበረ። በቴክስት ሳወራው ነበር። በቴክስት በጣም ብዙ ነው የጻፍኩለት እና እንኳን አደረሰሽ የሚል ቴክስት እንኳን እንዴት ነው አንተ ያስቻለ? ይህንን ቪዲዮ ታየዋለህ ብዬ አስባለሁ። እኔ ላይ እንድጨክን ያደረገ ምንድን ነው? ለምንድን አትረዳኝ? ዶክተር ነገር አይደል እንዴ? እኔ ወድጄ አይደለም ፈልጌ አይደለም ጠልቼ አይደለም። እኔ አሁንም ራሴን አስተካክላለሁ። እባክህን ወደ ቤትና በበዓል ቀን አንተም ወዲህ አትበል። እባክህን ቤትና በቃ አላዛር፣ እውነት ይህንን ቪዲዮ ታየዋለህ ብዬ አስባለሁ እና እባክህን በቃ እንደዛ ጨክንብኝ። በጣም ነው የከፋኝ። ማንም እንደሌለኝ ታውቃለህ እና ይህንን እያወቅህ ለምን ይህንን እያወቅህ ማንም የለኝም ብቻዬን ነኝ እያልኩ ነው። ታውቃለህ፣ ለአንተ እኮ መናገር አይጠበቅብኝም። እኔን ታውቀኛለህ አይደል እንዴ? እባክህን ዛሬና እባክህን አላዛር ብቻዬን አትተወኝ። አላሳዝንህም? አውቃለሁ በጣም ይቅርታ በድያለሁ፣ አጥፍቻለሁ፣ ግን ፈልጌው አይደለም። ይቅርታ በቃ የምትረዳኝ ከሆነ ተረዳኝ። እኔ በቃ ከአቅሜ በላይ ሲሆን ነው ዶክተሩ ራሱ ደውሎ እንዲያወራ ያደረግኩት እና የምትረዳኝ ከሆነ ተረዳኝ እና ና እቤት። እኔ እስከ ማታ ተስፋ አልቆርጥም። እውነት እጠብቅሃለሁ። እቤት ሁሉ ነገር አዘጋጅቻለሁ። እባክህ በቃ ብቻዬን አትተወኝ። በጣም ብቸኝነት እየተሰማኝ ነው፣ ማንም እንደሌለኝ። በቃ ሁሉ ነገር እያስጠላኝ ነው። አጨክንብኝ። ና ቤት እጠብቅሃለሁ። እና ቤተሰቦች በጣም ይቅርታ መጥቼ ስላለቀስኩባችሁ በደስታ ቀን አውቃለሁ። በጣም ይቅርታ ግን ስለከፋኝ እናንተ ስላላችሁኝ ነው እና እኔ ብዙ ማውራት አልፈልግም እና እሱ ሊያቁመው